አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዮስ አረፈ። ይህም ቅዱስ ከሮሚ ሀገር ሰዎች ከባለጸጎችና ከታላላቆቿ ነው። የቤተ ክርስቲያን ትምህርት አስተምረው ዲቁና አሾሙት። ከዚህም በኋላ አቴና በሚባል ሀገር ሄዶ ፍልስፍናን፣ የፀሐይና የጨረቃን የከዋክብትንም አካሄዳቸውን ዘመናትንም መለኪያና መቁጠሪያ ተምሮ በመልካም አጠና። ከብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ። በሮሚያ ሀገርም ታላቁ ቴዎዶስዮስ በነገሰ ጊዜ ልጆቹን አኖሪዎስንና አርቃዲዎስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ይህንንም ቅዱስ ወደ ንጉሥ ወሰዱት። ንጉሱም ልጆቹን አኖሪዎስንና አርቃዲዎስን እንዲያስተምርለት አዘዘው። እሱም ታዞ የንጉስን ልጆች እንደሚገባ ሊያስተምርት ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርኅራኄ ብዙ ድብደባን ይደበድባቸው ነበር። ንጉሥ ቴዎዶስዮስም ባረፈ ጊዜ ልጆቹ አኖሪዎስ በሮሚያ ሀገር፣ አርቃዲዎስ በቁስጥንጥንያ ነገሱ። እግዚአብሔርም በአርሳኒዮስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሲያስተምራቸው የሚመታቸው ስለሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውንም ድኅነት ለሚሹ የሚበራ መብራት ሆኖ ሌሎች ይበሩበት ዘንድ አነሳሳው። ምን እንደሚያደርግ በልቡ እያሰበ ሳለ እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል መጣ። አርሳኒ ከዚህ ዓለም ውጣ፣ አንተም ትድናለህ። ይህንንም ቃል በሰማ ጊዜ ፈጥኖ ተነሳ እንጂ አልዘገየም። ወዲያውኑም ልብሱን ለውጦ ወደ እስክንድርያ ሀገር ሄደ። ከዚያም የከበረ የአባ መቃርስ ገዳም ወዳለበት ወደ አስኬትስ በረሃ ደርሶ በጾም በጸሎት በመስገድ በትጋት በአርምሞና በትሩፋት ሁሉ ፍጹም ተጋድሎን ተጋደለ። ስለ ዝምታውን በጠየቁት ጊዜ ስለ ራሴ ብዙ አዝናለሁ አላቸው። እነርሱ ግን በውስጥና በአፋ ትሑትና ቅን የዋህ ነው፣ የእግዚአብሔርም ስራ ይሰራል፣ ሁልጊዜም እጀ ስራውን አያቋርጥም፣ ከዕለት ምግቡ የሚተርፈውንም ይመጸውታል። የነፍሳቸውንም ድኅነት ለሚሹ ጥቅም ያላቸው ብዙ ድርሳናቶችንና ተግሳጾችን ደረሰ። ወደ ቤተ ክርስቲያንም በሚገባ ጊዜ ሰው እንዳያየው በምሰሶ ኋላ ይሰወራል። ይህም አባት ድንቆች ታምራትን ያደርጋል። የብዙዎች ሰዎችን ገድል እግዚአብሔር ገልጦለታልና። መልኩ ያማረ ሕዋሳቱም የጸኑ፣ ፊቱም ብሩህና እጅግ ደስ የሚል፣ ጽሕሙም ከወገቡ መታጠቂያ የሚደርስ ረጅም ነው። ከለቅሶ ብዛትም የተነሳ የቅንድቡ ጠጉር ተነቀለ። ቁመቱም ረጅም ነው፣ ግን ያጎነብሳል። ወደ መልካም ሽምግልናም ደረሰ። ዕድሜውም ሁሉ 100 ዓመት ሆነ። በሮሜም 40 ዓመት ኖረ። በአስቄጥስ ገዳም 35፣ በምስር ገዳም 20 ዓመት፣ በእስክንድርያ 3 ዓመት። ከዚህም በኋላ ወደ ምስር ገዳም ተመልሶ በዚያ 2 ዓመት ተቀምጦ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚች ቀን ከመንፈሳዊያን ሐዋርያት ጋር አንድነት ያለው የከበረ አባት አባ ጳኩሚስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለላነብብቶ ከብዝኔቴ መጽሐፈን ተርእስከ እግዚኦ ጸሪቀ እምነት ውኩፈ እምእምላቡ ውላን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ጉባኤ ዛቲ መካን እስከ ደጌ ሊቅ ቁኑስ ሕፃን ለጻፎ በክርታስ ወለዛ ጻፎን ዘደስ ወለዛ አንበቦ ተረጎመ ሣድስ ወለሰማ ቃሎ በዝናፈስ ጸሎተሙ ማርያም አረቂተ ኩሉ እምባስ ኅቡረ ይማረን። ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ አምሳነ አቡነ ዘበሰማያት